ዋህ 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 ማሻአላህ ተባረካላህ። የዛሬው ምግብ ይለያል አልኳችሁ፣ ይለያል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። ብያላችሁበት አማን ሰላም አላህ ያደርጋችሁ እያልኩኝ ዛሬ ደግሞ ከሰሞኑ ለየት ያለ ኢሽ በሸመል አሰራር ይዤላችሁ መጥቻለሁ ማለት ነው። በሸመል እንዴት መኮረኒ ነው አይደል እንደሚሰራው ልትሉ ትችላላችሁ። ኢሽ ወይም ሩዝን እንዴት አድርገን በሽመል እንደምንሰራ አብረን የምናይ ይሆናል ማለት ነው። እስከ መጨረሻው ድረስ ተከታተሉኝ፣ አብራችሁኝ ሁኑ። እናንተም ቪዲዮ ሲደርሳችሁ ሼር፣ ሰብስክራይብ፣ ላይክ በማድረግ አበረታቱኝ ውድ የሀገሬ ልጆች እላችኋለሁ። እስኪ ዛሬውን ሩዝ በሸመልን እንዴት አድርገን ምንና ምን ጨምረን ነው የምንሰራው? እስኪ እንመልከት። ማሻላ እንደምታዩት እንግዲህ መግቢያው ይሄን ይመስላል። እስኪ ወደ ስራ ጋበዝኳቸው፣ አብረን እንስራ። እዚህ ጋር እንግዲህ እንደምታዩት ዶሮዬን አዘጋጅቻለሁ ማለት ነው። አሁን ዶሮዬን ገነጣጥላለሁ። ስለዚህ ገነጣጥለን ምን መስራት እንዳለብን አብረን የምናይ ይሆናል ማለት ነው። ተከታተሉ። እንግዲህ እንደምታዩት ዶሮዬን ገንጥዬ ጨርሻለሁ ማለት ነው። አሁን በደንብ አድርጌ ማጠብ አለብኝ፣ ሎሚ ጨው ጨምሬ ማለት ነው። ተከተሉን አብረን እንጠብ። ስለዚህ በደንብ መታጠብ አለበት ማለት ነው። እንግዲህ የዶሮን ሁኔታ ታውቁታላችሁ ምን እንደሚያስፈልገው። እንግዲህ እንደዚህ አድርገን በደንብ አድርገን እናጥባለን። እንግዲህ እንደምታዩት ብዙ ነገር ያስፈልጋታል። እቴዊ ዶሮ እንግዲህ እንደምታዩት አጥቤ ጨርሻለሁ ማለት ነው። እንዲህ አርጌ ጽድት አርጌ ካጠብኩ በኋላ ምን ማድረግ አለብኝ? እዚህ ጋር ሽንኩርቴን ጎረድ ጎረድ አርጌ ሰንጥቅ ሰንጥቅ አርጌ ከትፍ ያለሁ ማለት ነው። ስለዚህ ይህንን ሽንኩርታችንን ምን እናደርጋለን? ትንሽ እናቁላለዋለን ማለት ነው። ተከተሉኝ። ትንሽ ሽንኩርታችንን እናቁላላና ከዛ ምን እናደርጋለን? ቅመማችንን እንጨምራለን። እሱ ምንድን ነው የምንጨምራቸው ቅመሞች አብረን የምናቁላላቸው የሚለውን አብረን እንመልከት። እዚህ ጋ እንግዲህ አዘጋጅተናል ማለት ነው። እነሱም ምንድን ናቸው? ወረጋ አዘጋጅቻለሁ፣ ቀረፋ አዘጋጅቻለሁ፣ ሚስማር አዘጋጅቻለሁ፣ አዘጋጅቻለሁ ማለት ነው። ስለዚህ እነዚህን አብረን እንጨምርና እናቁላላቸዋለን ማለት ነው። ኩርኩም ትንሽ እርድ ማለት ነው። እሱን እንጨምርና ትንሽ እናቁላላና ከሽንኩርታችን ጋር ከዛ ምን እንጨምራለን? እንግዲህ እንደምታዩት ማሻላ ነው። እንደዚህ ታቁላሉ። ጣዕሙ ራሱ ልነግራችሁ አልችልም እላችኋለሁኝ እንዴት እንደሚጣፍጥ ማሻላ። ቀረፋው ራሱ ተውት ያበደ ነው እላችኋለሁ። ከዛ ስጋ እንግዲህ አጥበን እያስቀመጥነውን እንደዚህ ኩርኩማችንን ጨምረን ትንሽ ታቁላላ ነው በኋላ አጥበን ያስቀመጥነውን ዶሮ እዚህ ጋር እንጨምርና ምን እናደርጋለን? እናቁላለዋለን ማለት ነው። የሚበቃንን ያክል እንግዲህ እንደዚህ እናደርግና ዶሯችንን ጭምር እናደርግና እናቁላላለን ማለት ነው። ኩርሽም ተውት ምን ብዬ ልንገራችሁ እላችኋለሁ። ይቅርታ። ስለዚህ እንዳደርገን እንደዛ አድርገን ታቁላላ ነው በኋላ የሚበቃንን ያህል ምን እናደርጋለን? ውሃ ጨው እንጨምርና ውሃችንን እንከልሳለን ማለት ነው። እንደዚህ አድርገን የሚበቃንን ልካችንን ማወቅ አለብን ማለት ነው። እንጨምርና ከዛ ውሃችንን እናትዬ ከልስ እናላችኋለሁ እናበስለዋለን። እንዲህ አድርገን ዶሮ በደንብ መብሰል አለበት ማለት ነው። ምክንያቱም ያው ትንሽ ታጥንቱ መውጣት ስላለበት በኋላ ላይ ማለት ነው። እንዲህ አድርገን የሚበቃንን ያህል እናበስላለን። አብራችሁን ቆዩ። እዚህ ጋር እንግዲህ እንደምታዩት ያው የጨመርኩት ውሃ አይታችኋል። እንትን እየፈላ ነው። ስለዚህ መግፈፍ አለብን። አረፋው ከታች ዶሮ እና ስጋ እንግዲህ ስታውቁት እንትን ሲል እየበሰለ ሲመጣ ከታች የሚመጣ እንትን አለና እሱን በደንብ መክፈፍ አለብን ማለት ነው። እንዳድርገን ከገፈፍን በኋላ ከታች እየመጣ ያለውን እየገፈፍን እናስወግዳለን። እንደምታዩት እንደዚህ ጥርት ብሎ ይገኛል ማለት ነው። ከዛ ቃሪያ ተላይ የሚያቃጥለውን ጨመር እናደርግና አሁንም እንከርንና በደንብ እናበስለዋለን ማለት ነው። እንደዚህ አድርገን ከላይ ያለውን እናስወግድ። እንግዲህ እንደምታዩት አሁን እንመልከት። እንግዲህ ይኸውላችሁ እንደምታዩት ማሻአላ ምንም ነገር የለው ጥድት እንዳለ በስሎ ጨርሷል ማለት ነው ዶሯችን። አሁን ዶሮውን ለብቻ መረቁን ለብቻ እናዘጋጃለን ማለት ነው። እናወጣና እንደምታዩት በደንብ ሆኖ
በስሏል ማለት ነው። ማሻአላ። ስለዚህ አሁን እናወጣና ዶሮውን ለብቻ እዩት ምን እንደሚመስል ማለት ነው። ማሻአላ በጣም ቆንጆ ሆኖ ነው የበሰለው ማለት ነው። ስለዚህ አሁን ምን እናደርጋለን? ያው እንደምታዩት ዶሮውን ለይቼ ለብቻ አወጣሁት ማለት ነው። አስቀምጬዋለሁ ያው በሳህን እንደምታዩት ማለት ነው። ስለዚህ መረቁንም በኋላ ስለምናቁላላበት ከታች ያለው እንግዲህ ምንም እንትን ስለሌለው ስለበሰለ ጣሙ ከዶሯችን ጋር እና ከመረቃችን ጋር ስለቀረ ይህን እናስወግዳለን። ያው መረቁ ምን እንደሚመስል ጥድት ያለ የዶሮ መረቅ ሆኗል ማለት ነው። እንደምታዩት ይሄንን እናቁላላበታለን ድጋሜ ማለት ነው። ስለዚህ ምን እንደምንሰራ አብረን እንመልከት ማለት ነው። እንደምታዩት እንግዲህ ማሻላ ደስ የሚል የዶሮ መረቅ ሆኗል ማለት ነው። ስለዚህ ምን እናደርጋለን? አሁን ላይ ትንሽ ሽንኩርት ደቀቅ ደቀቅ አድርገን እንከፍትና ዶሮም በዚህ መልኩ አዘጋጅቼዋለሁ አጥንቱን አስወግጄ ማለት ነው። ከዛ እዚህ ጋር እንመጣና ዶሮአችንን በዚህ መልኩ ካዘጋጀን በኋላ ይሄን ዶሮ እንዴት አድርገን ነው የምናቁላላ የሚለውን ላሳያችሁ። አሁን ላይ ምን እናደርጋለን? ሽንኩርት እንደምታዩት እንደዚህ አድርጌ ከትፌዋለሁ በትንሽ የሚበቃኝን ያክል ማለት ነው። ይችን ሽንኩርታችንን እናቁላላታለን ማለት ነው። ለምንድን ነው ዶሯችንን አብረን የምናቁላላበት ማለት ነው። ስለዚህ ተከተሉኝ እስኪ እናቁላላ ሽንኩርታችንን ምን እንደምናደርግ እንመልከት ማለት ነው። በደንብ ሆኜ እስከ መጨረሻው ድረስ እላችኋለሁ ውዶችዬ፣ አብራችሁን ሆኖ የሁላችሁ እንግዲህ የሚበቃኝን ዘይት ጨምሬ አቁላልቻለሁ። ከዚህ እንግዲህ እንደዚህ እያደረኩኝ ከዚህ መረቄን ጨመር እያደረኩ ነው ማለት ነው። እንትን የምለው ቅመሞችን እንግዲህ እንደምታዩት እዚህ ጋር ፋብሪካ አዘጋጅቻለሁ። ይሄ ፋብሪካ ነው እንደምታዩት። ይሄ ደግሞ ሞጀ ነው። ይሄ ነጭ ሽንኩርት ነው። ይሄኛው ደግሞ ቱም ነው ማለት ነው። እንደዚህ አድርጌ ያዘጋጃለሁ። የሰኑር ነው እንደምታዩት ይታያቸዋል ብዬ ተስፋ አደርጋለሁ። እንግዲህ እቃዎቹም ራሱ ከላይ እነዚህ ጽሑፍ አላቸው ይታያቸዋል ብዬ ተስፋ አደርጋለሁ። ድብልቅ ቅመም ነው ማለት ነው። እነዚህን እንጨምርና እናቁላላለን በደንብ አድርገን ማለት ነው። ያው ሞጆ እንግዲህ የዶሮ ነው እንትን እንዲያትሩ ማለት ነው። ስለዚህ እቃው ይታያቸዋል ብዬ ተስፋ አደርጋለሁ። ስለዚህ እንቀጥል ማለት ነው። ቅመማችን እነዚህን እንጨምርና አንዳንድ እንትን አብረን እናቁላላለን ማለት ነው። ሁላችሁ እንግዲህ እንደምታዩት መጀመሪያ ተደቁስ ጀምረናል ማለት ነው። ስለዚህ እያንዳንዱ አንዳንድ ማንኪያ እየጨመርን እናቁላለዋለን ማለት ነው አብረን ማለት ነው። ምክንያቱም ትንሽ ቃጠል ማድረግ ስለሚወዱ ይኖቹ ማለት ነው። ደግሞ እንዳይቃጠሉ በደንብ ላቁላላው ብዬ ነው። እሱ ደግሞ ታውቃላችሁ ያቃጠላልና ደግሞ አቃጥዬ ውሃ ውሃ ሲሉ እንዳይውሉ ማለት ነው። ይሄ ቱም ነው የተፈጨው ነጭ ሽንኩርት ማለት ነው። ስለዚህ እንደዚህ እናደርግና እያንዳንዱ እየጨመርን በደንብ አድርገን እናቁላላ እናላችኋለሁኝ። እናቴ ምን ብዬ ልንገራችሁ፣ ይሄም ድብልቁ ቅመም ነው። ያው ያቃጥላል በነገራችን ላይ ሞጄ ነው። ስለዚህ ያው ደግሞ ሰዎችን እንዳላቃጥልም ብዬ ነው ማለት ነው። በትንሹ ይሄ ዶሮ ነው እንግዲህ እንደምታዩት። ይሄንን ዶሮ እንግዲህ ያዘጋጀሁትን በደንብ አድርጌ እዚህ ጋር አቁላለዋለሁ ማለት ነው። ስለዚህ አብራችሁ እዚህ ጋር እንግዲህ እንደምታዩት ሮዜን አጥቤ ዘብዝቤ ያስቀምጫለሁ። አሁን ሮዜን እንግዲህ እዚህ ጋር ይሄንን ውሃዬን አስወግድና እንደምታዩት ውሃዬን አፍልቻለሁ። ጨው የሚበቃኝን ያህል እጨምራለሁ ማለት ነው። ጨውን ከጨመርኩ በኋላ ምን አደርጋለሁ? ሩዜን እጨምራለሁ ማለት ነው። በነገራችን ላይ ዘይት የሚበቃኝን ያህል እጨምራለሁ ማለት ነው፣ አንድ ማንኪያ። ከዛም በኋላ ሩዜን እጨምርና ሩዜን አበስላለሁ ማለት ነው። እንግዲህ እንደምታዩት ይህን ይመስላል። ሩዜን ውሃውን አጥቤ አስወግጃለሁ ማለት ነው። አሁን ይህንን እንጨምራለን ከፈላው ውሃችን ላይ ማለት ነው። ጨውና ዘይት ከጨመርንበት ውሃ ላይ እንጨምርና ሩዛችንን እናበስላለን ማለት ነው። ምክንያቱም ዛሬ የምንሰራው ሩዝ በሽመል ስለሆነ ማለት ነው። እንደምታዩት አሁን እንደዚህ አድርጌ ጨምሬያለሁ። ከዛ እናበስላለን ሩዛችንን። ተከታተሉ አብራችሁ ሆኑ። ሩዙ እንግዲህ እንደምታው በዚህ መልኩ በስሎ ጨርሷል ማለት ነው። ትንሽ ውሃ መጠጥ ማድረግ ነው የቀረው። ማሻአላ ተባረካላ ቆንጆ ሆኖ በስሏል። አሁን እንግዲህ ወደ ዶሯችን እንሄድና ዶሯችንን እናይና ሩዛችንን እንግዲህ አብረን የምናይ ይሆናል። ሳልሳችንን እንሰራለን ማለት ነው። አሁን ሶስ ወይም ሳልሳችንን ምን ምን ጨምረን እንደምናዘጋጅ ላሳያችሁ። እዚህ ጋር ሩብ አዘጋጅቻለሁ እንደምታዩት። እዚህ ጋር ጅብን ግላስ አዘጋጅቻለሁ። እዚህ ጋር ደግሞ ክሬም ጠብ አዘጋጅቻለሁ ማለት ነው። ይታያችኋል ብዬ ተስፋ አደርጋለሁ። ይታያችኋል። እዚህ ጋር ደግሞ ይሄን አዘጋጅቻለሁ ማለት ነው። እንደምታዩት የሚበቃኝን ያህል በዚህ በማንካ 2 ማንካ ነው ማለት ነው። ስለዚህ እንዴት አድርገን እንደምናዘጋጅ አብረን እንመልከት ማለት ነው። አብራችን የትም እንዳካሄዱ፣ ምክንያቱም በዚህ ስለሆነ የሚሰራው ማለት ነው። እዚህ ጋር ብርጭቆ የሚበቃኝን የማጨምርበት ብርጭቆ አዘጋጅቻለሁ። በዚህ በብርጭቋችን እንግዲህ ምን ያህል ብርጭቆ ውሃ እንደምንጨምር አብረን እንመለከታለን ማለት ነው።
የትም እንዳከዱ አብራችሁን ሆኑ። እስኪ እንዴት አድርገን ነው የምንሰራው? እዚህ ጋር እንግዲህ መስሪያ ብረት ድስቴን አዘጋጅቻለሁ። እዚህ ጋር እንግዲህ አንድ ብርጭቆ ውሃ ጨመርኩ ማለት ነው። ቢስሚላ። ስለዚህ ምን እያደረግን እንደሆነ እያንዳንዱ መመልከት አለባችሁ ማለት ነው። ሁለተኛ ብርጭቆ ውሃን እየሞላሁ እገኛለሁ ማለት ነው። ከዛ አሁንም ጨመርኩኝ 2 ብርጭቆ ውሃ ጨምሬያለሁ ማለት ነው። ያ ጀማ እንዳትሳሳቱ በደንብ ቆጠሩ እሺ። ስለዚህ ሰርታችሁ ደግሞ ማየታችሁን እንዳትተው ማለት ነው። ስለዚህ አሁን 3ኛ ብርጭቆ ውሃን እየሞላሁ ነው። ይኸው ጨመርኩ ማለት ነው። 3 ብርጭቆ ውሃ ጨምሬያለሁ ማለት ነው። ምክንያቱም ሩዝ የመጠኑ ምን ያህል እንደሆነ ግዴታ ማወቅ አለብን ማለት ነው። ስለዚህ እዚህ ጋር ይህንን ጨምሬያለሁ ማለት ነው። ይህንን በደንብ አድርጌ መጀመሪያ በቀዝቃዛ ውሃ መምታት አለብን ማለት ነው። ውሃው ከመፍላቱ በፊት እንደዚህ አድርገን በደንብ አድርገን እንመታለን ማለት ነው። እንግዲህ እንደዚህ አድርገን ከመታን በኋላ የምንጨምረውን እንጨማምራለን። ተከተሉ። ዶሯችን ይህንን መስሎ በስሏል። እንግዲህ ያቁላላ ነው። ማሻላ ተባረካላ። አሁን እንግዲህ ምን እናደርጋለን መሰላችሁ? ይህንን ዶሯችንን እንግዲህ ምን እናደርገው ይመስላችኋል? ተከተሉ ተከተሉኝ። የትም እንዳከዱ የትም እንዳከዱ እላችኋለሁ። አሁን እዚህ ጋር እንደምታዩት ይህን እቃን አዘጋጅቻለሁ። ስለዚህ ይህንን ያቁላላነውን ዶሮ ሩዛችንን እዛ ጋ ያበሰልነውን የቀቀልነውን ሩዝ እንደዛ አድርገን እንጨምርና ከዛ እናስተካክላለን ማለት ነው። ካስተካከልን በኋላ ምን እናደርጋለን? ይህንን ያቁላላነውን ዶሯችንን ትንሽ ጅብን ማሰረላ ጣል እናደርግና እላችኋለሁ። ከዛ ዶሯችንን እየጨመርን እንቀጥላለን ማለት ነው። አብራችሁ ምኑ የትም እንዳከዱ ተወዱታላችሁ ውዶችዬ። እንዳያመጣችሁ ለማየት ወደኋላ እንዳትሉ
እንደተንቀሳቀሱ ማለት ነው። ዛሬ ሳንሰራ ሳንበላ የትም መሄድ የለም። አብራችሁኝ ናችሁ አይደል አላችሁ። ስለዚህ እዚህ ጋር ምን አለኝ? ያው ጅብን ማሰሬላ ይሄን የመሰለ ጅብ ማሰሬላ አለ። ይህንን ትንሽ በተን እናደርግበታለን። በትንሹ የሚበቃኝን ያህል እንዳይበዛ ማለት ነው፣ እንዳይያያዝ። ከዛ ዶሮዬን እንደዚህ እጨምራለሁ ማለት ነው። ከዛ ዶሮዬን አስተካከላለሁ። ከዛ አሁንም የተወሰነ ትንሽ ጣል እናደርግና ማሻአላ እንግዲህ ሀገራችንን ዶሮ እያሰሟችሁ ነው ማለት ነው። ለዚህ ከላይ አሁንም ትንሽ ጣል እናደርግና ከዛ ምን እናደርጋለን? አሁንም ሩዛችንን እንጨምራለን ማለት ነው፣ ከላይ ማለት ነው። እንደዚህ አድርገን ትንሽ ጅብ ማሰረላ ጣል ካደረግንበት በኋላ ያስቀረነውን ሩዝ እዚህ ጋር እንጨምራለን ማለት ነው። ስለዚህ እዚህ ጋር ደግሞ ፈስቲን አለን ማለት ነው። ይህንን ትንሽ ተላይ ነስነስ እናደርግበታለን። የሚበቃኝ ምን ያህል መብዛት የለበትም። በትንሹ እንደዚህ አድርገን አያቸዋ። ስለዚህ ማሻአላ ነው እናትዬ፣ ምን ብዬ ልንገራችሁ። ስለዚህ እንደዚህ እናደርግና ከዛ ያስቀረነውን ሩዛችንን እዚህ ጋር ጭምር እናደርግና እላችኋለሁ የኔ ውዶች። የሁላችሁ ሩዛችንን በዚህ መልኩ እንጨምርና አሁን እናስተካከላለን። ከዛ ታስተካከልን በኋላ እንዲህ አድርገን የሁላችሁ እንግዲህ በዚህ መልኩ አዘጋጅቼዋለሁ። ከዛ አሁንም ትንሽዬ ጅብን ማሰረላ ጣል እናደርግና ከዛ እዚህ ጋር እየሰራነውን ሶስ ወይም ሳልሳ እናመጣና ከላይ እንጨምራለን። ይኸው እንደምታዩት ጅብ ማሰረላ ነው ይሄ የጨመርኩበት። ከዛ እንደምታዩት እዚህ ጋር እንደዚህ አድርጌ የሰራሁትን ሶስ ምን እናደርጋለን? ከአዘጋጀነው ሩዝና ዶሮ ላይ ከዚህ ጋር እንጨምራለን ማለት ነው። ተከተሉኝ፣ የትም እንዲያከዱ እንዲህ አድርገን በደንብ አድርገን መጨመር አለብን ማለት ነው። እንደምታዩት እንግዲህ የአንድ እጅ ካሜራ ሆኖ እንግዲህ ትንሽ የተወሰነ ፓርት እየወጣም እየገባም ቢሆን መቅረቡ ለእናንተ የማይቀር ነው እላችኋለሁ። እንደዚህ አድርጌ አዘጋጅቼ ጨርሻለሁ ማለት ነው። አሁን ወደ የት ነው የምንጨምረው? ምን ቀረን? ጨረስ ነው ይቀረናል? አረ ይቀረናል፣ አላለቀም። አብራችሁኝ ነው ተከተሉኝ። እንደዚህ አድርጌ ከላይ እንጨምርበታለሁ ማለት ነው። ከዛ እንደዚህ ካደረኩት በኋላ ወደ የት እንደምንወስድ ተከተሉ። ፈረናችን ጨምረናል ማለት ነው። መጨረሻውን እናያለን። ተመልከቱ። እንግዲህ እንደምታዩት ይህንን መስሏል ማለት ነው። ጨርሷል። አሁን እናወጣና እናያለን ማለት ነው የሚሆነውን። ማሻአላ ተባረካላ። ወት እንደምታዩት እንግዲህ ይህንን መስሎ በስሎልናል ማለት ነው። ጨርሰናል። ዋው ዋው ዋው! ማሻአላ ተባረካላ። እንዴ ነው ዋው ነው። ስለዚህ ሰርታችሁ መቅመሳችሁን እንዳትረሱ ማለት ነው። ለማንኛውም መስኪ ደግሞ ወደ መመገቢያችን ጋር አድርገን አብረን የምናይ ይሆናል ማለት ነው። እንግዲህ የዛሬው ቪዲዮአችን ይህን ይመስል ነበረ። እስካሁን ሰዓት ድረስ ስለተከታተላችሁ በጣም በጣም አድርጌ አመሰግናለሁ። ክበሩልኝ፣ ክፉ አይንካብኝ። አገራችንንም እኛንም እያለንበት አላህ ይጠብቀን፣ አሳሙራዳችን አላህ ይሙላልን ማለት ነው። እንግዲህ እንደምታዩት ይህን ይመስላል። ማሻአላ ተባረካላ። እናንተም ሰርታችሁ ብሉልኝ። እወዳችኋለሁ፣ አከብራችኋለሁ። አሳሙራዳችሁን አላህ ይሙላላችሁ። በያላችሁበት አማን፣ ሰላም፣ ፍቅር፣ ደስታ፣ አንድነት፣ መተሳሰብ፣ መረዳዳት አይለያችሁ እላችኋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። እህታችሁ ረህመት ቻናል ሰብስክራይብ፣ ላይክ ማድረጋችሁን እንዳረሱ እላችኋለሁ። በያላችሁበት ሰላም ሁኑልኝ።